بسم الله والصلاة والسلام على رسول الله صلى الله عليه وسلم كتاب التوحيد باب مغبيا رأسنا وما جاء في اللو እንዲህ በነበረ ኑሮ ማለት በቁርአንና በሐዲስ እንደማይፈቀድ የምናይበት ርዕስ ባብ ነው ማለት ነው። وقول الله تعالى كفنا لك ያለው ያላህ ንግግር ነው። ለዚህም ማስረጃው يقولون ይላሉ لو كان لنا لኛ ኑሮም ቢሆን من الامر شيء ከነገራቶቹ ማለት ነው ما قتلوا ها هنا አዝቦታ ላይ ያልተገደሉ ነበር ወንድሞቻችን እኛን ሰምተውም ቢሆን ይላሉ እነዛ መናፍቃኖች ማለት ነው። وقوله አሁንም በሌላ አላህ الذين እነዛ قالوا لاخوانهم ለወንድሞቻቸው አሉ وقعدوا ተቀምጠው ቢሆን لو اطاعونا እኛንም ታዘው ቢሆን ما قتلوا ባልተገደሉ ነበር እኛን ታይሰሙ ሄደው ነው ጦርነት ሄደው የሞቱት ይላሉ እነዛ ሙናፊቆች በቤታቸው የቀሩ ሰዎች ማለት ነው። وفي الصحيح صحيح بهنو حديث عن أبي هريرة رضي الله عنه كأبو هريرة مالتنا أن رسول الله صلى الله عليه وسلم قال يالله ملكتنيا ألالو يا أبو هريرة مالتنا احرص سرا لفافقا على ما ينفعك لمي تقمه نجر مالتنا لمي تقمه نجر سرا دي كم واستعين بالله كزام دمو باللهم تتأبك ولا تجعز أتنسنف أتسلاش مالتنا يعني لمي تقمه نجر سرا فقا مالتنا وإن أصابك شيء يهون نجر بيدرسه بيقاتم فلا تقول أتبل لو أني إنيكو فعلت أدرجو بهون كذا وكذا እንዲህ አድርጌው ቢሆንኮ እንዲህ ይሆን ነበር ለው አትጨምር ነው በቃ እንዲህ እኮ አድርጌው ሆነ ወይ እንዲህ እኮ ይሆን ነበር ብለህ አትበል ወላኪን ነገር ግን በል ቁል ብለህ በል قدر الله الله ያለው ሆነ ወሻአ እሱም የፈለገው ሆነ የሱ ውሳኔ ሆነ قدر الله ያአላህ ውሳኔ ሆነ وما شاء እንዲሁም ደግሞ የፈለገው ሆነ በል فعله የፈለገውን ሰራ አላህ በልንጂ በሚያጋጥምህ ነገር ላይ እንዲህ እኮ አድርጌው ሆነ ወይ እንዲህ ሆነ ነበር እኮ አትበል فإن لو እንደው እንዲህ አድርጌው ቢሆን እኮ ብሎ ማለት እኮ تفتح عمل الشيطان የሸይጣንን ስራ ተከፍታለች ለሸይጣን በር ተከፍታለችና ለው የሚለውን አትበሉ ይህ አይፈቀድም ማለት ነው። እኛ ብዙ ጊዜ ይሄ ነገር በጣም ይከሰትብናል በጣም በህይወታችን ሙሉ ማለት ይቻላልና በምንም አጋጣሚ ሰው ቢሞትብንም የሆነ ነገር ባይሳካልን ወይ እቺን እኮ እንዲህ አርጋት በሆን በቃ እንዲህ ትሆን ነበር በቃ ምሳሌ ቤተሰብ ቢሞትብን እዚህ ሐኪም ቤት እጃከጀ በሆን ወይንም እንደዚህ እንዲህ አርግላት በሆን እኮ ሙምኪን ልትደድ ትችል ነበር በቃ ያኔ በቃ ለው እንዲህ አርግላት በሆን አይባልም ማለት ነው። የሆነ ነገር ስንሰራም ቢሆን ያኔ ያልሰራነው ነገር ካለም ደግሞ እንዲህ አርገው ቢሆን እኮ ይህ ባልሆነ ነበር በቃ ባልተበላሸ ነበር እንዲህ ስላላረኩት እንጂ ነው ምንለው በጣም አብዛኛው አጋጣሚ ላይ ማለት ነው በብዙ ሰዎች ምላስ ላይ ይሄ የሚከሰት ነው ማለት ነው። ግን ይሄ አይቻልም አይፈቀድም ያ ነገር ያልሆነው አላህ ስላልፈቀደው ብቻ ነው አንድ ነገር ደግሞ የሆነው አላህ ስለፈቀደው ብቻ ነውና በአላህ መሻአ ማመን አለብን ማለት ነው። ያኔ እሱ ሁሉንም ነገር እሱ ፈቅዶ ነውና የምንሆነውንም የማንሆነውንም እና በሱ ቀዷ ማመን እንዳለብን ያው የሚያሳይ ባብ ነው ማለት ነው። ኢንሻአላህ አላህ ቀጥተኛውን መንገድ ይምራን ሁላችንም ኢንሻአላህ እሱ የሚወደውን የሚያሰራን ያርገን ማለት ነው የሚያሳምነንም ያርገን። ባቡ መግቢያ ነው መግቢያ ርዕስ ነው። ቀጣዩ ባብ ደግሞ ነሂ መከልከል እንዲያለብን አንሰብ ቢደህሪ الريحي انسب الريحي نفاسن አየርን መሳደብ እንደሌለብን የሚከለክል ባብ ነው። ምሳሌ ንፋስ ሲነፍስ ያኔ እሱን መሳደብ የለብንም ማለት ነው። እሱን መከልከል እንደሌለብን የሚያሳይ ባብ ነው እንደማይፈቀድ ማለት ነው። عن أمي كعب رضي الله عنه كأم الكعب قالت آلش ماتنو
قال رسول الله صلى الله عليه وسلم يالله ملكتنيا قالوا لا تصبوا الريح نفاسنا تسادبوا فإذا رأيتم باياتشو غزي ما تكرهون በጣም የምትጠሉት ንፋስ ባያችሁ ጊዜ فقولوا በሉ በጣም አስቸጋሪ አውሬ ንፋስ የሚባላል አይደለ በቃ ያ ነገር በተባያችሁ ጊዜ فقولوا በሉ اللهم ጌታዬ ሆይ እና እኛ ነስአሉከ እንጠይቅሃለን من خير ቆንጆዋን ማለት ነው ጥሩዋን هذه الريح ከዚች ንፋስ ለኛ ተስማሚ የሆነችዋን እንጠይቅሃለን وخير ما فيها በሷም خير ነገር ካለው እንለምንሃለን وخير ما أمرت به በመልካም ታዘዝካትም ነገር እንፈልጋለን በሉ ونعوذ بك ባንተም እንጠብቃለን በሉ من شر هذه الريح ከዚች ንፋስ ሸር ባንተ እንጠብቃለን وشر ما فيها በውስጧም ሸር ባለው وشر ما أمرت به በዛ በመጥፎ የታዘዘችም ሰው ማጥፋት ሊሆን ይችላል ብዙ ነገር አለ ንፋስ ብዙ ያኒ የማበላሸት አቅም አለው ባላህ ፍቃድ ማለት ነውና ከዛ ነገርም ከመጥፎ ተማጥፋት የታዘዘችው ከመሆንም ከሷም አላህ ሆይ አንተን እንጠይቃለን እንድትጠብቀን ብላችሁ በሉ ሶሂሁን ትርሚዚዩ ሶሂህ ነው ትርሚዚዩ ደግሞ ዘግቦታልና ይሄን እንደው አድርጉ እንጂ አትሳደቡ መሳደብ የለም ማለት ነውና ሁሉም ነገር ባላህ ነው የሚንቀሳቀሰው ሁሉም ነገር ባላህ ነው የሚሆነውና ያንን ነገር መጥላት ማውገዝ ወይንም መሳደብ ካላህ ጋር ጥሩ አይመጣም ማለት ነው ምክንያቱም ያን ነገር ሁሉም አላህ ነው የሚያደርገው ማንኛውንም ነገር ማለት ነው በህይወታችን የሚፈጠረው ነገርና ሁላችንም ባላህ ሁሉንም ነገር ወደ አላህ እንትን ማለት አለብን ባላህ መጠበቅና እሱ በሚፈልገው መልኩ ደው አማረግ አለብን ማለት ነው ያው አንተ ገብረውም ብዙ እንትናችን ስራታችን የተግባር ሰው አይደለንም እንጂ ማለት ነው የየሁሉም የየራሱ ዚክርና እንትን አለው ማለት ነው እና ንፋስ መሳደብ እንደሌለብን ንፋስ ነፍስ የራሱ ዱዓ አለ የራሱን ዱዓ ማረግ እንደያለብን መጥፎም እንዲጠብቀን ተኸይሩም እንዲገጥመን ማለት ያለብን የሚያሳይ ባብ ነው ባቡ ቀጣይ ባብ قول الله تعالى كفنا ላቅ ያለው ያላህ ንግግር የምናይበት ባብ ርዕስ ነው يظنون بالله بالله ላይ ይጠረጥራሉ غير الحق ከሐቅ ውጭ ያለን ማለት ነው ظن الجاهليه እነዛ መሐይሞች ጃሂልያ የሚጠረጥሩትን ጥርጣሬ يقولون የሚላሉ هلنا من الامر ከጉዳዩ አለነን من شيء የሆነ ነገር ኩኛ ተጉዳዩ አለ እንዴ የለንም ብለው ይላሉ ቁል ብለህ በላቸው አንተ መሐመድ ሆይ ان الامر كله لله ሁሉም ስራ ሁሉም ነገር እኮ لله ላላህ ነው ጉዳዩ ሁሉ ያላህ ነውና ለናንተ ተነገሩ አው የለም እንዳላችሁትም ብለህ በላቸው ይላል አላህ الآية آية يقتلال وقوله أهنم بالله آية الله الظنين بالله بالله لا يميترطروا ظن السوء مطفن طرطاري بالله لا يميترطروا عليهم بالنسو لا يهون دائرة السوء مطفو كببا يكبباچو يمطفو كببا يقطماچو بالله لا مطفو طرطارين يميترطروا سوچ على الله الآية آية يقتلال قال ابن القيم في الآية أولى يمجمريون آية ابن القيم ثيابرارا فسر هذا يكو تفسروا على تترجموا على الظن ترطادياتو بأنه السكو سبحانه ترات يتجبوا الله كو لا ينصر رسول الله صلى الله عليه وسلم يالله ملكتنياو እና ባልደረቦቹን እኮ አላህ አይረዳቸውም ተብሏል وأن أمره ያላህ መልእክተኛ ይዘው የመጡት ጉዳያቸው ደግሞ ሰየዱ መሐሉ ይጠፋል ይወድማል ብለው የሚያስባሉ እነዛ ጃሂሎች አላዋቂዎች ማለት ነው ወፉሲረ ተፈስሯልም ቢظنهم ጥርጣሪያቸው ማለት ነው እነዛ ጃሂልያ የሚጠራጠሩት انما اصابهم የገጠማቸው ሙሲባ እኮ ለም ይኩን بقدر الله ለም ይኩን እንዳልነበረ በመልእክተኛው አለይሂ ሰላቱ ወሰለም በባልደረቦቹ ላይ ያሁላ ነገር ሲወርድባቸው የደረሰባቸው መከራ ችግር እኮ ለም ይኩን አልነበረም بقدر الله وحكمته بالله ውሳኔና وحكمته በሱ ጥበብ አይደለም ዝም ብሎ ስለፈለገ ነው የደረሰባቸው እንጂ
አላህ እኮ ህክማ ጥበብ የሚባለውና ብልሃት የሚባለው ቀድር የሚባለው የለውም ብለው ነበር የሚያምኑት እነዛ ጃሂልዮች ማለት ነው ወፍሲራ እንዲሁም ተፈስሯል ማለት ነው ወኢንካሪል ህክመቲ እንዲሁም ደግሞ አላህ Subhanahu Wa Ta'ala ህክማ ጥበብ የለውም ጭራሽ ጥበብ ራሱ የለውም ብለውም በማለታቸው ይሄም ደግሞ እንደዚህ ነው ተብሎም ተፈስሯል ማለት ነው ወኢንካሪል ቀደሪ እንዲሁም ደግሞ ውሳኔንም ያወግዛሉ አይቀበልም ተብሎም ተፈስሯል ወኢንካሪ እንዲሁም ያወግዛሉ አዩቲማ አይሞላም ብለው አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ አለይሂ ሰላቱ ወሰለም ጉዳያቸው እኮ ያኒ የመጡበት አላማ እኮ አይሞላም አዩቲማ አይሞላም አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ጉዳያቸው አይመላም ስለ እስልምና ማለት ነው የሚያወሩት ነገር አይሳካላቸውም ብለዋል ወአይዩዝሂረሁ እንዲሁም ደግሞ አየበላይ ማይሆኑ ማያሸንፉም على الدين كله كلهم ሃይማኖት በላይ እስልምና ከፋይልም ብለውም አስበዋል وهذا ይሄኮ هو السكو ظن السوء መጥፎ ጥርጣሬያቸው የተባለው እኮ الذي ያነው ظنه የጠረጠሩት المنافقون እነዛ መናፍቃኖች المشركون እነዛ ጋሪያኖች في سورة الفتح بسورة الفتح ላይ አላህ እንዲያብራራው ያፈሰንትን ያሉት ይሄ የጠረጠሩት መጥፎ ጥርጣሬ ብሎ ማለትም ይሄ ነው አለ قالوا ابن القيم وانما يماكو كان هذا يهكو የሆነው ظن السوء መጥፎ ጥርጣሬ የተባለው እኮ لانه እሱኮ ስለሆነ ነው ظن ጥርጣሬ ማለት ነው غير ውጭ ማለት ነው ما يليق به አላህን እኮ ስለማይገባው ነው መጥፎ ጥርጣሬ የተባለው سبحانه ጥራት የተገባው አላህን وما يليق بحكمته وما يليق አይገባውም بحكمته እንዲሁም ደግሞ ተጥበቡ ጋር የማይገጥምና የማይሄድ ስለሆነ ነውና ይህ መጥፎ ጥርጣሬ የተባለው በሱረቱል ፈትህ ላይ የመጣው መጥፎ ጥርጣሬ የተባለው ካላህ ጋር አላህን ስለማይገጥመው ስለማይገልጸው ነው ማለት ነው መጥፎ የተባለው ታላህ ተቃራኒ ስለሆነ ነው ወሐመዲሁ እንዲሁም ደግሞ ከምስጋናውም ጋር ማለት ነው ወወዕዲ الصادقين الله Subhanahu Wa Ta'ala ለሷሊሆች ለአላህ መልእክተኛ ቃል የገባላቸው ቃል አለ አላህ ያኒ ዲንን የበላይ ሊያደርግ አላህ ቃል ገብቷልና وغير الصادقين እንዲሁም ደግሞ ووعد الصادقين ማለት ከአላህ Subhanahu Wa Ta'ala ተገባው ቃል ጋር ሙስሊሞቹን ሊረዳ የተገባው ቃል ጋር ስለሚቃረን ነው መጥፎ ጥርጣሬ የሚያስባለባቸው ማለት ነው በዚህ በአራት ነገር ላይ ተመርክዞ ነውና መጥፎ ጥርጣሬ ያስባለባቸው فمن ظن يترطر انه سيدل الباطل ውሸት የበላይ ይሆናል على الحق ከበሐቅ ላይ የበላይ ይሆናል ያለ ኢዳለተን የበላይነትን ይጎናጸፋል ያለ مستقرا يضمحل مستقرا امر ማለት ነው يضمحل ይጠፋል معها الحق ውሸት የበላይ ይሆናል فيضمحل حق ደግሞ ይወድማል ይንኮታኮታል ብሎ ያለ ወይም ደግሞ አንከረ ያወገዘ አይኩነ አይሆንም ብሎ ማጀራ የተከሰተው بقضائه وقدره بالله ውሳኔና ችሎታ አይደለም በመልእክተኛውና በሰሃቦቹ ላይ የደረሰው ችግር መከራ በዛኮ በአላህ እኮ ህክማ የለውም በቀዷና በቀድሩ አይደለም ብሎ ያለ ወይም ደግሞ አንከረ የጠላ ያወገዘ አይኩነ መሆንን قدره لحكمته قدره የተወሰነው አላህ Subhanahu Wa Ta'ala የደረሰባቸው ችግር መከራ የተከሰተባቸው በሱሐባውና በአላህ መልእክተኛ ላይ እኮ የተከሰተው ያ ነገር ማለትም ለህክመته ለጥበቡ አይደለም አላህ Subhanahu Wa Ta'ala ያን ታደረገ በኋላ የሆነ ነገር ሊያጎናጽፋቸው ነው ብለው አለ ማለታቸው ያምን ያስባላቸው ማለት ነው ባሊጋቲ ያኒ ዲካ የደረሰች ማለት ነው يستحق عليها በሷ ላይ የሚገባት የሆነ ማለት ነው አልহামዱ ምስጋና የሚገባት የሆነችዋ ያላህ ጥበብ ተጀርባ የለም ማለታቸው ነው
በል እንደውም ዘዓመ ሞገቱ አነ ذلك ይህ እኮ የሆነው ምክንያት አላህ የሆነ ችግር ያደርስባቸው ባላህ መልክተኛና በባልደረቦቻቸው በሱሐቦች ላይ ባላህ ጥበብ አይደለም እንዲሁም ደግሞ አላህ Subhanahu Wa Ta'ala ያን ተደረገ በኋላ ሌላ ስኬት አያመጣላቸውም ብለው ባለማለታቸው እንደውም ማለት ነው አነ ذلك ይህ ነገር የተፈጠረው አሉ እንደውም ሞገቱ ምናሉ ለመሽአቲ ሙጀረደትን ይህ ነገር የተፈጠረው ሙጀረደትን ዝም ብሎ ነው በቃ አላህ ስለፈለገ ብቻ ዝም ብሎ አረገው እንጂ አላህ ህክማም ይባል የለውም ቀዷም ይባል ቃድር የሚባል የለውም አላህ ዝም ብሎ ስለፈለገ ነው እንጂ የለም ችግር የለውም ዝም ብሎ ነው እንጂ የሆነ ነገር አላህ አቅዶ አስቦ አይደለም አያስተውልም ማለታቸውም ነው ዋጋ ያስከፈላቸው ማለት ነው ذلك ظنوا فذلك يهك ظنوا يترطرت ነው الذين እነዛ ከፈሩ የካዱት እነዛ ከሐዲዎች ናቸው ይሄንን ነገር አላህ ህክማ የለውም ቀድርም የለውም ቀዷም የለውም እንደገና ሱሐቦችና ያላህ መልእክተኛ ባልደረቦች ያላህ መልእክተኛ ይደረሰባቸው ችግር መከራ ዝም ብሎ ነው አላህ ስለፈለገ ወደፊት የሆነ ስኬት ሊያጎናጽፋቸው አይደለም በዛ መልኩ ተረድተውት ነው እነዛ ከፈሩ ካዱ ፈወይሉ للذين ለነዛ ወዮላቸው ከፈሩ ለካዱት ቢናሪ በሳት ወዮላቸው አላህ ማለት ነው ወአክثر الناس አብዛኛው ሰው ደግሞ يظنون بالله ባላህ ይጠራጠራሉ ظن السوء መጥፎ ጥርጣሬን فيما يختص بهم ልዩ በሆነ መልኩ ማለት ነው ማህበረሰቡ ባጠቃላይ ባይባልም يختص بهم ካፊሉ በርግጥ ባላህ Subhanahu Wa Ta'ala ላይ ያልሆነ ጥርጣሬ ይጠራጠራል وفيما يفعله በሚደረገው ነገርም አላህ በሚያረገው ነገርም ላይ بغيرهم ከነሱ ውጭ ላለ አላህ Subhanahu Wa Ta'ala የሆነ ነገር ሲያረግላቸው በዛ ነገር ላይ ይጠራጠራሉ ሌላ ነገር ይጠረጥሩታል ያንሰው ولا يسلم سلام አይሆኑም ነፃ አይሆኑም من ذلك ከዚህ መጥፎ ጥርጣሬ إلا ቢሆን እንጂ من عرف الله اللهن ያወቀ واسماءه ያላህን ስሞች ያወቀ وصفاته ያላህን መገለጫዎች ያወቀ ቢሆን እንጂ ተዝህ ነገር እኮ ሰላም አይወጣም وموجوبي حكمته الله سبحانه وتعالى ጥበብን ዋጅብ ግዴታ የሚያረጉበት ነገራቶች እስካላወቀ ድረስ ወሐምዲሂ እንዲሁም ምስጋናውንም እስካልተረዳ ድረስ አንድ ሰው ከዚህ መጥፎ ጥርጣሬ አላህ ነጃ ያወጣውም ማለት ነው ይሄንን ያወቀ ቢሆን እንጂ ማለት ነው فليعني يتنقق اللبيب الناصح لنفسه جمنا طول بلو مالت الناصح لنفسه نفس የሚያዲ ነፍሱን የሚገዛ የሚመክርኮ بهذا በዚህ ነገር ይተግብር ይሄን ነገር ይስራ ወልየቱብ ኢላላህ ይሄን ነገር የሚሰራም ከሆነ ደግሞ ወልየቱብ ኢላላህ ወዲ አላህ ተውበት ያድርግ ወዲ አላህ ይመለስ ويستغفره እንዲሁም አላህ መሐርታ ይጠይቅ من ظنه ከዚህ ጥርጣሬ ማለት ነው ቢረቢ ከዚህ በጌታው ላይ መጥፎ ከመጠርጠር አላህ እንዲያወጣ ወዲ አላህ ይመለስ አላህንም استغفار ይጠይቀው ወነሰው ከዚህ ከመጥፎ ጥርጣሬ እንዲወጣ ወለው ፈተሽተ ብትፈትሽ ኑሮ ምን ፈተሽተ የፈተሽከውን ብትፈትሽ አሉ ሼኹ ማለት ነው ለራአይተ ታገኝ ነበር ታይ ነበር عنده እነሱ ዘንድ ማለት ነው የፈተሽከውን ሰው ብትፈትሽ ታገኝ ነበር عنده እነሱ ዘንድ ማለት ነው ተعنታን መጨናነቅን ማለት ነው መቸገርን ታገኝ ነበር على قدري وملامة له በውሳኔ ላይ ሲቸገሩ ታያለህ وملامة له ለሱም ደግሞ ለቀዷ ቀድር ደግሞ ሲወቅሱትን ለሱ ወቀሳ ሲያበዙለት ታያለህ يعني بمعنى በሱ አያምኑም ማለት ነው ነገር ሲከሰት በቃ እሱስ እንዲህ ሆኖ ነው እንጂ እኮ እንዲህ አይሆንም ነበር የሚለው ነገር ታገኝባቸዋለህ አብዛኛውን ሰው የፈተሽከውን ብትፈትሽ ይህን ነገር ታገኝባቸዋለህ وانه እሱኮ ካነ ይሉሃል ካነ ነበር ينبغي የሚገባው አየኩና ሊሆን ከዛ ወከዛ
እንዴ ሊሆን ነበር የሚገባው ግን እንዲህ ሆነ ሲሉ ታገኛለህ አብዛኛው ሰው ላይ ይባብዛኛው ሰው የሚፈጠርና የሚከሰት ነው አሉ ሼኹ فمستقل ትንሽም ይሁን ወሙስተክሲሩን ብዙም ይሁን ታገኛለህ ታብዙ ሰውም ትንሽ ላታገኝ ትችላለህ ከጥቂት ሰዎች ደግሞ ብዙ ልታገኝ ትችላለህ አብዛኛዎቹ በዚህ ነገር ላይ የሚያምኑ ታገኛለህ አሉ ሼኹ ማለት ነው ወፈትሽ ነፍሰከ አንተም ራስህን ፈትሽ ያሉ ሼኹ ይሄን የሚቀራውና የሚያነበው የሚያዳምጠውም ሰው ነፍሱን ይፈትሽ ያህል አንተ ሳሊሙን አንተ ከዚህ ነፃ ነህን በቀዷና ቀድር ታምናለህን ባላህ ጥበብ ህክማስ ታምናለህን ራስህን ፈትሽ አሉ ሼኹ فإن تنجو منها كسوا ነፃ ተሆንክ تنجو من ذي عظيمة تنجو ነፃ ትወጣለህ من ذي عظيمة ከትልቅ ችግር መከራ አንተ ወጣሃል ማለት ነው ከዚህ ባላህ ላይ ተመጥፎ ጥርጣሬ ወጣሃል ማለት ነው ወይላ ካልወጣ ግን አንተ ግን ውስጥ ተሆንክ فإني اني አላስብም አሉ ሼኹ لا إخالك اني አላስብህም ናጂየን እኔ አንተን አላስብህም ነፃ ወጣሃል ነፃ ነህ ከዚህ ነገር ንጹህ ነህ ብዬ አላስብም ግን ፈትሽ ነፍስህን ብለዋሉ ማለት ነው እና ያ በቀዷና በቀደር ማመን እንዳለብን የሚያሳይ ባብ ነው ማለት ነው እንግዲህ በቁጥሩ ቅራው ማልቅራው አላሁ አዕለም ማለት ነው በቀዷና ቀደር ያላህ ህክማ ጥበብ የሆነ ነገር ሲያረግ ተጀርባው የሆነ ነገር ፈልጎበት ወይንም ያንን ነገር ደግሞ እኛን ለመጠበቅ ሲባል ያ ነገር ያ መልካም ነገር እኛ ጋር ሆኖ ሳለ በሆነ መንገድ የሚጎዳው ሆኖም ሊሆን ይችላልና ያን ነገር ባያሳካው ማለት ነውና በዛ ነገር ላይ ያላህ መውቀስ የለብንም በውሳኔ ማመን አለብን ባረከላሁ ፊኩም በሰማነው አላህ ተጠቃሚ ያድርገን የተግባር ሰዎች አላህ ይበለን